ክርስቲያን መሆን ወይስ ክርስቶስን መምሰል? ብዙ ጊዜ ክርስቲያን ለመሆን ነው የምንጣጣረው፣ ወይም የክርስቲያን መስፈርቶች በምንኖርበት አካባቢ በምናገለግልበት ቤተክርስቲያን አንድ ክርስቲያን ሊያደርግ ይገባል የሚባል ውጫዊ ምን ልናሟላቸው የሚገቡ ነገሮች ተነግረውናል። እነሱን ነገሮች ለማሟላት ነው የምንጣጣረው። ክርስቲያን ይሆን የሚመስለን እነዛን ነገሮች እነዛን ትእዛዞች፣ ለምሳሌ የጸሎት ጊዜ መካፈል፣ ቸርች መካፈል፣ የተለያዩ በቸርች ውስጥ የሚወጡ ትእዛዞችን፣ ኢንስትራክቶችን፣ መመሪያዎችን እነሱን ለመፈጸም ማታገልና ከዛ እነሱ ስትፈጽሙ ክርስቲያን ይሆናችሁ ይመስላችኋል። እነሱን ካልፈጸማችሁ ደግሞ ክርስቲያን ያልሆናችሁ ይመስላችኋል። የእውነት ክርስቲያን መሆን ግን ስርዓት መፈጸም ነው ወይስ ክርስቶስን መምሰል? ይሄ በጣም ወሳኝነት አለው። የእውነት እላችኋለሁ የክርስትናው ጥግ ክርስቶስ በእኛ የሚኖርበት ክርስቶስን የምንመስልበት የህይወት ስርዓት እንጂ ሃይማኖታዊ ስርዓት ተደጋግሞ የሚደረጉ ስርዓቶችን ማድረግ ብቻ አይደለም። ሁለተኛ ክርስትና ሃይማኖታዊ ስርዓት ብቻ አይደለም። የእውነት እላችኋለሁ ሃይማኖታዊ ስርዓት ሃይማኖቱን ከተቀበልንበት ተቋም ወይም አመራሮች የሚመጡ ቃላቶችን፣ የሚመጡ ትእዛዞችን፣ የሚመጡ ሐሳቦችን መተግበር ክርስትና ይመስለናል። ክርስትና ግን ኢየሱስ እንደተናገረው እኔ የምናገረው ቃል ሕይወትና መንፈስ ነው አለ። ሐዋርያ ጳውሎስ ደግሞ ሲነግረን እንደዚህ አለ፣ ለእኔ ሕይወት ክርስቶስ ነው አለ። አየህ ክርስትና የእውነት ሕይወት የሆነው ክርስቶስን በሕይወታችን እሱ ሲኖርብን ማለት ነው። አሁን አንድ ፐርሰን አለ ክርስቲያን ለመሆን የሚጣጣር፣ እግዚአብሔርን ደስ ለማሰኘት የሚጣጣር፣ ለእግዚአብሔር ለመሆን የሚጣጣር አንድ ፐርሰን አለ። ይሄም የመጀመሪያው አዳም አሮጌው ሰው ይባላል። አሮጌው ሰው ለእግዚአብሔር መሆን አይችልም፣ መሻሻል አይችልም፣ መጠገን አይችልም። ለእግዚአብሔር ለመሆን ትግል ታግሎ፣ ለእግዚአብሔር ለመሆን ጸልዮ ጾሞ ተራራ ወጥቶ ማድረግ የሚገባውን ሁሉ አድርጎ ለእግዚአብሔር መሆን አይችልም። አሮጌው ሰው ብቸኛው መፍትሄ መወገድ ብቻ ነው ወይም መሞት ነው። ለዚህ እኮ ነው ሐዋርያ ጳውሎስ ከክርስቶስ ጋር ተሰቅያለሁ አለ። ተሰቅያለሁ ያለው አሮጌው ማንነት፣ አሮጌው ሰው ከእናትና ከአባቱ የተወለደው የመጀመሪያው የአዳም ዘር ተሰቅሏል። ተሰቅሏል ማለት ተወግዷል። ከዚህ በኋላ የኔ ማንነት አይደለም፣ ከዚህ በኋላ ሞቷል። የኔ ማንነት መሆን እንዳይችል በመስቀል ላይ ተቸንክሯል፣ በመስቀል ላይ ተወግዷል። ዛሬ ድምፄን እየሰማችሁ ያላችሁ በጌታ በክርስቶስ ኢየሱስ ያመናችሁ ሰዎች አሮጌው ሰው ከክርስቶስ ኢየሱስ ጋር መሰቀሉን መወገዱን የናንተ ማንነት እንዳይሆን መደረጉን በእውነት እላችኋለሁ ሊበራላችሁ ይገባል። አለበለዚያ እውነተኛው ማንነታችን በክርስቶስ የሆነው እውነተኛ ማንነት ፈንቅሎ መውጣት መገለጥና መታየት አይችልም። ስለዚህ አሮጌውን ሰው በፍጹም ለእግዚአብሔር ልታቀርቡት አትታገሉ። አሮጌውን ሰው እግዚአብሔር የሚወደው አይነት ሰው ለማድረግ ትእዛዞችን የሚፈጽም አድርጋችሁ አትታገሉ። አሮጌው ሰው ሃይማኖተኛ መሆን አይችልም። አሮጌው ሰው የእግዚአብሔር መሆን አይችልም። አሮጌው ሰው እግዚአብሔርን ደስ ለማሰኘት ይሞክራል እንጂ እግዚአብሔርን ደስ ማሰኘት አይችልም። አሮጌው ሰው ብቸኛ እድሉ መጠገን አይችልም። አሮጌው ሰው መሻሻል አይችልም። አሮጌው ሰው ለእግዚአብሔር መልካም ሆኖ መቅረብ በፍጹም አይችልም። አሮጌው ሰው መፍትሄው አንድና አንድ ብቻ ነው። በስጋ ሰውነት ኢየሱስ ክርስቶስ በመስቀል ላይ አስወግዶታል። ኢየሱስ ሲሞት ብቻውን አልሞተም። አሮጌውን ሰው ይዞ ቸንክሮታል። መጨረሻ አዲሱ ሰው የክርስቶስ ዲኤንኤ ወይም ተፈጥሮ ያለው ነው። አዲሱ ሰው በፍጹም የመጀመሪያው አዳም አይደለም። አሮጌው ሰው አይደለም። ከእናትና ከአባታችሁ ስትወለዱ የተገናኛችሁት አይደለም። አዲሱ ፍጥረት የክርስቶስ ዲኤንኤ ያለው ነው። አዲሱ ፍጥረት የክርስቶስ ተፈጥሮ ያለው ማንነት ነው። እሱ አዲስ ነው። የተወለደው ከቃል ነው። ዘሩ ቃል ነው። የተገኘው ከቃል ነው። አንድ እውነት ልንገራችሁ። ጌታ ኢየሱስ ሲናገር ከመንፈስ የተወለደ መንፈስ ነው ይላል። የተወለደበት ማንነት ነው አዲሱ ሰው። ሐዋርያ ጴጥሮስም የሚነግረን ዳግመኛ የተወለዳችሁት በሕያውና ለዘላለም በሚኖር ከማይጠፋ ዘር ከእግዚአብሔር ቃል ተወልዳችኋል። የተወለዳችሁት በፍጹም ሊጠፋ ከማይችል ሊጠፋ በፍጹም መጥፋት የማይችል ማንነት ሊበሰብስ ከማይችል እውነተኛ ዘር ከእግዚአብሔር ቃል ተወልዳችኋል። የእግዚአብሔር ቃል ኢየሱስ እንደነገረን እኔ የምናገረው ቃል ሕይወት ነው
መንፈስም ነው። ስለዚህ ኢየሱስ የሚናገረው ቃል ኢየሱስ የተናገረው ቃል ሕይወትና መንፈስ ነው። ከዛ ሕይወትና መንፈስ ከሆነው ቃል ነው አዲሱ ሰው የተፈጠረው። አዲሱ ሰው የእውነት እላችኋለሁ ሌላ መልክ የለውም። አዲሱ ሰው ከክርስቶስ በሆነ ኮምፖናንት የተፈጠረ ነው። ከክርስቶስ ከሆነ ማንነት የተፈጠረ ነው። ለዚህ እኮ ነው ኤፌሶን ላይ ሄዳችሁ ስታነቡ በራሱ አንድን አዲስ ሰው ይፈጥር ዘንድ ነው። በአሕዛብና በአይሁድ መካከል የነበረውን የጥል ግድግዳ ያፈረሰው ታረቁ ብሎ አስማምቶ አይደለም። ከሁለቱ አንድን አዲስ ሰው በራሱ ከክርስቶስ በሆነ ኮምፖናንት አንድ አዲስ ሰው ተፈጠረ። ከአዳም በወጣው ትንሽዬ አጥንት ሴት ሆና ሔዋን እንደተፈጠረች ከኢየሱስ ከሆነ ኮምፖናንት አዲሱ ፍጥረት ተፈጥሯል። ስለዚህ ማንነታችሁ የእውነት መለወጥ የሚችለው ማንነታችሁን በትክክል ስትረዱትና ስታውቁ ነው። እውነተኛ ማንነታችሁ ብቻ ነው በዚህ የክርስትና ምልልሳችሁ እውነትን ገልጣችሁ እንድትኖሩ የሚያደርጋችሁ። ስለዚህ አንድ ነገር እወቁ። እናንተ በእግዚአብሔር ቃል የተወለዳችሁ የእግዚአብሔር ልጆች ናችሁ። ዮሐንስ 1:12 ላይ ዳግመኛ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱ ኦፍ ጋድ ከእግዚአብሔር ተወለዱ እንጂ። አሁን እነሱ የሁለተኛው ፍጥረት አዲሱ ፍጥረት የተወለደበትን ምንጭ ሲናገር ከእግዚአብሔር ተወለዱ እንጂ ከወንድ ፈቃድ፣ ከደም ፈቃድ፣ ከሥጋ ፈቃድ አልተወለዱ። የመጀመሪያው ዘር በመስቀል ላይ መወገድ ብቻ መፍትሄ ነው ያልኳችሁ ይሄ ተፈጥሮ አሮጌው አዳም በመስቀል ላይ ተወግዷል። መሻሻል አይችልም፣ መለወጥ አይችልም፣ መታደስ አይችልም። ስለዚህ ክርስትና ሃይማኖታዊ ስርዓቶችን ለማድረግ ያለ መፍጨርጨር አይደለም። አርጋችሁ ደክማችኋል። ብዙ ዘመን ሃይማኖታዊ ስርዓቶችን በማድረግ በእናንተ በምታመልኩት በምታገለግሉበት ቤተ መቅደስ ውስጥ በአመራሮች የሚወጡ ትእዛዞችን በመፈጸም በማድረግ በመሮጥ በመድከም ብዙ ዘመን አሳልፋችኋል። የእውነት እላችኋለሁ ደክማችኋል። ክርስትና ከውጭ የሚመጣ ኢንስትራክሽን መፈጸም ብቻ ሳይሆን በእናንተ ውስጥ ክርስቶስ ሕያው ሆኖ ሲኖር ነው። እኔ አልኖርም፣ ክርስቶስ ሕያው ሆኖ ይኖራል። አሁን የሚኖረው ክርስቶስ ነው። ስለዚህ ክርስትና ሃይማኖታዊ ተግባራቶችን መፈጸም ሳይሆን ክርስቶስን መምሰል ነው። ክርስቶስ በእናንተ የሚኖርበት ስርዓት ነው። ተባረኩ። በጣም ወዳችኋለሁ። ፓስተር ይስሐቅ ከንጹህ ቃል ዓለም አቀፍ የጸጋ ቤተ ክርስቲያን። ሁላችሁም ሰብስክራይብ አድርጉ። ብዙ ሰዎች መስማት እንዲችሉ ደግሞ ይሄንን መልእክት ሰብስክራይብ አድርጉ፣ ሼር አድርጉት። በሁሉ ነገር አብራችሁ እንድትሆኑ እንፈልጋለን። ተባረኩ።